ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም ደግሞ የሚሽን አገልግሎትን በተመለከተ ጥያቄዎችን እያነሳን ቆይታ እናደርጋለን። ሁላችሁም በያላችሁበት መልካም ቆይታ። እንግዲህ ስለ ሚሽን አገልግሎት ወይንም ስለ ወንጌል አገልግሎት በተመለከተ መጽሐፍ ቅዱስ ምን ይላል ብለን ብናይ አንድ የወንጌል አገልጋይ እንደተናገረው ከዚህ ከእግዚአብሔር ቃል በእጃችን ካለው ከመጽሐፍ ቅዱስ ላይ ወንጌል የሚለውን ሐሳብ ብናነሳ ባዶ ከቨሩን ብቻ ወይንም ባዶ ቆዳውን ይቀራዋል እንዳለው መጽሐፍ ቅዱስ በአጠቃላይ የተልእኮ መጽሐፍ ነው፣ የወንጌል መጽሐፍ ነው። ይህ የመጨረሻ መጽሐፍ ቅዱስ ትርጉሙ ነው ብለን ብንወስድ ጥሩ ነው የሚል እምነት አለ። እንግዲህ ወደ ዓለም ዙሪያ ሄዱና ምስክሮችን ብሎ እንዳለ ሐዋርያትን ያዘዛቸው ትእዛዝ ማለት ነው። የመጀመሪያው መጽሐፍ ቅዱስ ጌታ በምድር ያለው ቆይታ ጨርሶ ሲሄድ ደቀ መዛሙርቶችን የወንጌልን ምስክርነት ስለ ክርስቶስ ኢየሱስ እንዲመሰክሩ ነው ያዘዛቸው። ስለዚህ ሚስዮናውያን አገልግሎት ማለት ምስክርነት መውጣት ማለት የክርስቶስ ኢየሱስን አዳኝነት፣ የእግዚአብሔር ልጅነት፣ የመሞቱን፣ የመነሳቱን ደግሞ እንደገና መመለሱን ያንን ለሰው ልጆች ሁሉ ይናገራሉ። የሰው ልጆች ሁሉ ደግሞ ያንን አምነው በክርስቶስ ኢየሱስ አምነው የዘላለም ሕይወት እንዲያገኙ ይሄ አገልግሎት ሚስዮናውያን የሚሽን አገልግሎት ደህንነት ምስክርነት ጌታ ኢየሱስ ደቀ መዛሙርቶችን ተከተሉኝ እያላችሁ ምስክሮቼ ትሆናላችሁ ተከተሉኝ ብሎ ጠርቶ የሚመሰክሩትን ነገር ነበር የሚያሳያቸው። እሱ በምድር ሲመላለስ የሰራው ከዛ ደግሞ እስከ ሞት ድረስ ያለው ከሞተም በኋላ መነሳቱ እንደውም አንዱ ተጠራጥሮ ሲጠይቅ የተወጋበትን ጎኑን እጆቹን ሁሉ እንዳሳየና ምስክርነቱ እርግጠኛ ጌታ ከሞት መነሳቱ እርግጠኛ ደግሞ እንደሚመለስ እርግጠኛ። ስለዚህ በሱ ያላመነ ሰው ደግሞ እግዚአብሔር መንግስት መግባት ስለማይችል እኔ ሕይወትም መንገድም እውነትም ነኝ ስላለ በሱ በኩል እግዚአብሔር መንግስት እንደሚገቡ ለሰዎች ሁሉ የምንሰጥበት የምንነግርበት ስራ የሚሽን አገልግሎት ሚሽን አገልግሎት መጽሐፍ ቅዱስ የሚለው ወንጌልን ለፍጥረት ሁሉ ስበኩ በአብ በወልድ በመንፈስ ቅዱስ ያጠመቃችኋቸው ደቀ መዛሙርት ያደርጓቸው ይላል መጽሐፍ። ከዚህ የተነሳ ይሄ መጽሐፍ እንደዚህ ካለ እኛ ደግሞ ወንጌልን ለፍጥረት ሁሉ ማድረስ እንዳለብን ነው የሚገባኝ። መጽሐፍ ቅዱስ ስለ ሚስዮን አገልግሎት መጀመሪያ ሚስዮን ማለት ከእግዚአብሔር የተለዩትን ሰዎች ወደ እግዚአብሔር ማምጣት ማለት ነው። ስለዚህ የመጀመሪያው ሚስዮን ራሱ እግዚአብሔር ነበር። በኤደን ገነት ሰዎች ከእግዚአብሔር ጋር የነበራቸው ንብረት ባቋረጡ ጊዜ ራሱ እግዚአብሔር ሚስዮናዊ ሆኖ ሰዎችን ከራሱ ጋር ህብረት እንዲያደርጉ አደረገና እዛው ዘፍጥረት ላይ ከእግዚአብሔር ጋር የለየውን ሰይጣንን እንደሚቀጠቀጥ ነግሮ ያ የሚቀጠቀጠው ደግሞ በአዲስ ኪዳን ኢየሱስ ክርስቶስ ከሴት ተወልዶ መጣ። እሱ ራሱ ሚስዮን ሆኖ ሰዎችን ከእግዚአብሔር ጋር የጠፋውን ሰው ልፈልግ መጣው እያለ ጠፋውን ሰው ከእግዚአብሔር ጋር እርቅ የሚያደርግበትን መስመር ከቀጠለ በኋላ ለኛ ይሄን ሚስዮን አገልግሎት ለአማኞች ሁሉ በክርስቶስ አምነው ለዳኑ ሁሉ ደቀ መዝሙር ከሆኑ በኋላ ሙሉ የእግዚአብሔርን ቃል ከተሞሉ በእግዚአብሔር መንፈስ ተሞልተው ይሄን የሚሽን አገልግሎት እንዲያገለግሉ ለሰዎች ሁሉ የተሰጠ ትልቅ ተልእኮ ነው። ስለዚህ ይሄ ሚስዮን ታላቁ ተልእኮ በባድ ይታወቃል። ማንንም በክርስቶስ ያመነ ሁሉ ከእግዚአብሔር ጋር የተጣላውን ሰው ወደ እግዚአብሔር ለማቅረብ ሚስዮን መሆን አለበት ብያምናለሁ። የሚሽን አገልግሎት የሚያስፈልግበት ዋናው ምክንያት ሁሉም ቅዱሳን እንደምረዳው ተስፋ አደርጋለሁ። በተለይ በወንጌል ምክንያት እግዚአብሔር አምላክ ለዘላለም ያዘጋጀው የዘላለም ሕይወት የድነት ጉዳይ የሚሰራው የሚጠቀለለው መደምደሚያን የሚያገኘው በሚሽን ስራ ብቻና ብቻ ነው። ወንጌል ሲሰበክ ሰዎች ወንጌልን ይሰማሉ፣ የሰሙት ያምናሉ፣ ያመኑት ደግሞ በክርስቶስ አምነው ይድናሉ። እግዚአብሔር ከዘላለም ያዘጋጀው የዘላለም አጀንዳ የሚፈጸመው በወንጌል ስራ በሚሽን ስራ ብቻ ነው። ስለዚህ የወንጌል ስራ ለሰዎች መዳን ብቸኛው መንገድና መንገድ ያው የሰው ልጆች ሁሉ ወደ እግዚአብሔር መንግስት እንዲገቡ ኢየሱስ ክርስቶስ በምድር የመጣበት ዋናው ጉዳይ የሰው ልጆችን ሁሉ ወደ እግዚአብሔር መንግስት እንዲገቡ ከእግዚአብሔር ጋር በአዳምና በሔዋን ዘመን ሰው ልጆች ከእግዚአብሔር ጋር ተጣልተው ተለያይተው ስለወጡ እንደገና ወደ እግዚአብሔር መንግስት የሚገቡበት መንገድ የክርስቶስ ኢየሱስ አዳኝነት
ተነግሯቸውና ሰው ሁሉ በክርስቶስ አምኖ ወደ እግዚአብሔር መንግስት እንዲመጣ የመጣበትም ዓላማ እሱ ነው። ወደ ምድር የመጣው የሰው ልጆችን ለማዳን ነው እግዚአብሔር ወደ እሱን የላከው። ስለዚህ ያንን ነው የምንነግራቸው ሰዎች ሁሉ በጌታ አሁን እዚህ ጋር የሥጋ ዝምድና ወንድምነት የአገር ልጅነት ቋንቋ አይደለም። የሰው ልጅን ሁሉ ሊያድን ሰውን ሁሉ ከነገድ ከቋንቋ ቀርቶ ሰው ሁሉ እንዲድን ጌታ የመጣበት ዓላማ ስለሆነ ለዛ የሚሽን አገልግሎት ጥቅሙ ያው ወንጌል ላልደረሰበት ስፍራና ቦታ ወንጌል እንዲደርሳቸው በተለያየ መንገድ ማድረግ ነው፣ ለማድረስ መንቀሳቀስ ነው። ጥቅሙ እንደዛ ነው። ምክንያቱም በኢትዮጵያም በመድራችን ላይ ወንጌል ደርሷል ብለን እናስባለን። ነገር ግን አልደረሰም። ወደ ገጠሩ ክፍል ስንሄድ ገና ነው። እኔ ባየሁባቸው ገጠሮች አካባቢ በፍጹም ወንጌል የደረሰ አይደለም። ስለዚህ ከዚህ የተነሳ ሚሽን አስፈላጊና ዋና ነገር ነው ያስባለሁ። ስለዚህ ወንጌላውያን በሙሉ አብያተ ክርስቲያናት በሙሉ ወይንም የዳን ህዝብ በሙሉ ስለዚህ ለወንጌል እውነት ምን ማድረግ አለበት? ከበፊቱ ይልቅ አሁን መነሳሳት አለበት፣ መንቀሳቀስ አለበት ያማል። የሚስዮናዊነት አስፈላጊነት እንግዲህ ቀደም እንደተናገርኩት ኢየሱስ ታላቅ ተልእኮ ነው ሰጥቶን ሄደውና የክርስቶስን መምጣት ማፋጠን የሚቻለው ሚስዮን በመሆን ነው። ሚስዮን ስንሆን በገንዘባችን በጸሎት እንደገናም ደግሞ በመናገር የክርስቶስን አዳኝነት በመናገር ወደ ዓለም ሁሉ ሄዱ እንዳለን ሁሉ አካባቢያችንን እየወረስን እየቀጠን ድንበር ዘለል የሆነ አገልግሎት እያገለገል የክርስቶስን ማዳን እንናገራለን። ስራው የራሱ ነው። የዘራነውን ዘር እግዚአብሔር ማብቀል ይችላል። ግን ጠቀሜታው ሰዎች ወደ እግዚአብሔር መንግስት እንዲመጡ ወደ እግዚአብሔር መንግስት ከመጡ ክርስቶስ ይመጣል ማለት ነው። ከሰሙ ሰው ፍጥረት ሁሉ የክርስቶስን አዳኝነት ከሰማ የጌታ መምጣት ይፋጠናል። ስለዚህ ጠቀሜታው የጌታን መምጣት ማፋጠን ነው። ምክንያቱም በዚህ ምድር ላይ ሺህ ዓመት አንኖርም። ስለዚህ እኛ የመጨረሻው ዘመን ሰራተኞች ስለሆን 11ኛው ሰዓት ላይ ተጠራን ስለሆን 11ኛው ሰዓት ላይ አፋጥረን ክርስቶስ እንዲመጣ ሩቅ ያሉት ይጠብቁናል። ሀገራችንን ደግሞ በወንጌል እንደርሳለን ብለን እናስባለን። ከኢትዮጵያ ቤተክርስቲያን የሚጠበቀው የኢትዮጵያ ቤተክርስቲያን ኢትዮጵያ ውስጥ በ130 ሚሊዮን የሚቆጠር ህዝብ አላት ኢትዮጵያ። ስለዚህ ይሄ ሁሉ ህዝብ ወደ እግዚአብሔር መንግስት የማይገባ መሆን የለበትም። በጣም ጥቂቶች አለን በክርስቶስ ኢየሱስ አምነን የዳንን። ስለዚህ ሌሎች ግን ብዙዎች ወደ እግዚአብሔር መንግስት እንዲገቡ ቤተክርስቲያን ይሄንን አገልግሎት ጠንክራ መስራት እንዳለባት የሚሽን ስራ የሰው ልጆች ወደ እግዚአብሔር መንግስት እንዲመጡ መጥሪያ ስለሆነ ጥሪው ደውሉ መጨመር አለበት። አሁን ደግሞ ጌታ ኢየሱስ ሊመጣ በቅርብ መምጫው ቀርቧል። ስለዚህ ይሄንን የመምጫውን ዋዜማ ያያየን ስለ ክርስቶስ ኢየሱስ ማዳን ለሁሉም መነገር አለበት። ቤተክርስቲያን ዝም ብላ በአዳራሽ ውስጥ ብቻ አይደለም ስራዋ፣ ከአዳራሽ መውጣት አለባት። ኢየሱስ ክርስቶስ ደቀ መዛሙርቶችን ኃይል እስክትቀበሉ ከኢየሩሳሌም እንዳትወጡ አላቸው። ከኃይል ከተቀበሉ ግን እስከ ምድር ዳርቻ ሄዱ። ስለዚህ ይሄ ስራ ቤተክርስቲያን ይጠበቅባታልና ጌታ ቢረዳን ሁላችንም የእግዚአብሔር ሰዎች በክርስቶስ ኢየሱስ ያምነን የዳንን ይሄ የስራው ባለቤቶች ነን። ከቤተክርስቲያን የሚጠበቀው ያው ጌታችን ኢየሱስ ክርስቶስ በተናገረው መሰረት ያው ቤተክርስቲያን እንድትሄድ ነው። አንድ ቦታ እንድትቀመጥ ሳይሆን እንድትሄድ ተስማምታ ተግባብታ በአንድ ሆና አንድ ልብ ተሰጥቷት አንድ ልብ አግኝታ ወንጌልን ለማዳረስ ከምን ጊዜው ይልቅ መንቃት እንዳለባት ነው ማስበው። ቤተክርስቲያን አሁን ባለችበት ሁኔታ በጣም ዲም ላይት ውስጥ ናት። በቃ ብድግተ ላይ ትነሳለች። ስለዚህ አሁን ቤተክርስቲያን ህዝቧን ደቀ መዝሙር ማድረግ ይጠበቅባታል። ደቀ መዝሙር ሰው ከሆነ ሚስዮን ሆነ ማለት ነው። ያለበትን አደራ መሸከም አይችልም። ይሄንን እውነት ለማድረስ ፈጣንና አክቲቭ ይሆናል። ስለዚህ ለኛ በጸሎት ሁለተኛ ያላትን ገንዘብ በተለያዩ ነገሮች ቤት በመስራት ህንጻ በመስራትና በተለያየ ነገር ከንታባከብ ለሚስዮን አገልግሎት እያዋለች ምእመናን ደግሞ እያንዳንዱን አባል ከህፃን ጀምሮ ሚስዮናዊ ማድረግን መቻል አለባት ማለት ነው። ቤተክርስቲያን አደራ አለባት። ቤተክርስቲያን አደራ ያለባት ኃይል እንድናስቀምጥ ብቻ አይደለም። ቸርች ውስጥ ብዙ አባላት አሉን ብለን ወተን የእግዚአብሔር መንግስት የሚገቡትን ሰዎች መጥራት እንዳለብን። ዝምታ በቅቷል። አሁን የዝምታ ዓመት የዝምታ ዘመን አብቅቶ የመውጣት
እንደውም ተቃዋሚዎች በበረቱ ቁጥር ሰራተኞች መውጣት አለባቸው ተናጥቀን ልናመጣ ማለት ነው እና ይሄንን አስተላልፈናል። እንግዲህ ማስተላለፈው መልእክት ምንድነው? ያው በክርስቶስ ኢየሱስ ያመነ በሙሉ ወንጌልን ለፍጥረት ሁሉ ማድረግ እንዳለበት ማድረስ እንዳለበት ይሄ የፍቅር ግዴታው እንደሆነ ከዚህ የተነሳ ትልቁም ትንሹ ወጣቱም ሽማግሌውም አሮጊቱም ያመነው ሁሉ በደረሰበት ስፍራና ቦታ ሁሉ ወንጌልን ለማድረስ ምን ማለት ተባብሮ መነሳት እንዳለበት ማስተላለፍ የሚፈልገው መልእክት። ወንጌልን ከመስራት አንፃር የሥራዎች ሁሉ መጀመሪያ የተፈጠርንበት ትልቁ ዓላማ ወንጌል ለፍጥረት ሁሉ ደግሞ እግዚአብሔር መድረስ የሚፈልገው በእኛ በተለይ በዚህ ባለንበት ዘመን ብዙ ነገሮች ቴክኖሎጂ ብዙ ነገሮችን እየሳበ ባመጣበት ዘመን ወጣቶች በወንጌል ያመኑ አማኝ ወጣቶች በጣም በመንፈስ ቅዱስ በመነካት በእግዚአብሔር ቃል ዕውቀት በመሞላት የመሄድ አቅም እንዲኖራቸውና እንዲጸልዩ ቤተክርስቲያን ከጎናቸው እንድትቆም ወጣት ለወጣት ሲናገር ተሰሚነት ይኖረዋል። ሴቶች ለሴቶች ቢደርሱ ጥሩ ነገር ነው። ህፃናት በህፃናት ወንጌል መድረስ ይችላሉና ቤተክርስቲያን የትምህርት አድማሷን ሰፋ በማድረግ ለወጣቶች ቦታ በመስጠት አቅም ወጣት ካለ አቅም አለ እና አቅማቸውን በሙሉ ተጠቅመው ወንጌልን እንዲያደርሱ ጥሪያቸውን ላይ ትኩረት እንዲያደርጉ ላለ ጥሪ ነው። ወንጌል ጥሪ ነው። ከዚህ ጥሪ ማንም ማምለጥ አይችልም። እውነተኛ ጋር ነው ያለው፣ መድኃኒተኛ ጋር ነው ያለው። ትውልድ ደግሞ እየሞተ ነው። በብዙ ሚሊዮን የሚቆጠር ህዝብ በሞት ላይ ነው ያለው። እኛን የምንጠበቅ ሰዎች እንደሆነ አውቀን በተለይ ወጣቱ ትልቅ ስራ እንዳለበት አውቆ እንደ ባላደራ እንዲነሳ በጌታ ፍቅር ጠይቃለሁ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይሄንን ይመስል ነበር። ከሚሽን አገልግሎት አንፃር ብዙ እንደተማራችሁ ብዙ አዳዲስ ነገር እንዳገኛችሁ ተስፋ እናደርጋለን። ሳምንት ደግሞ በሌሎች ጥያቄዎች ለእናንተ እንመጣለን። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። ያላችሁን ሐሳብ አስተያየት በቴሌግራም አድራሻችን ላኩልን። እስከ ሳምንት መልካም ሳምንት